ቤተሰብ ትናንት ወዳ ቡታጀራ ላይ እቺ ልጅ ራሷን ለምን እንዳጠፋች ሰማችሁ? በጣም ነው የሚያሳዝነው ታሪኳ። ከዚች ልጅ ብዙ የምንማረው ነገር አለ ማለት ነው። ሀባይ እህቶቼ፣ በተለይ አረብ ቤት እንደኔ የምትጠገረሩ አረብ ሀገር ላይ ለብዙ አመታት የቆያችሁ እህቶቼ ባካችሁ ጥንቃቄ አድርጉ። እንዲሁም ደግሞ ቪዲዮውን እስከመጨረሻው አዳምጣችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚች ልጅ ብዙ የምንማረው ነገር ስላለ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼም ሰላም ብያለሁ። ሀባይቢ እንዴት ናችሁ? ሰላም ናችሁ? ንጋውሉ ሰላም ነው። አላህ ሱብሃነሁ ወተዓላ በያለንበት አላህ ይጠብቀን፣ ሀገራችንም ሰላም አድርግልን ያልኩኝ ተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ እቺ ልጅ የቡታጀራ ልጅ ስትሆን ለአረብ ሀገራት ላይ ብዙ አመታትን ቆይታ ስንት ፈተናና ስቃይን አሳልፋ ያልፍልኛል ብላ መታ እየሰራች እየላከች ለቤተሰቦቿ ቤት እንደሰራችም ሰምቻለሁ ማለት ነው። ቤት ሰርታ እንደገና ብሯን እየላከች አካውንት ቤተሰቦቿ አካውንት እናቷ አካውንት ላይ ያጠራቀመች ብር አለኝ ብላ ያሰበች ቤቷን ሰርታ አዘጋጅታ መጨረሻ ላይ ግን ከራስ ይሄን ያክል ከለፋው ይበቃኛል ብላ አግራዷን ወይም ደግሞ እቃዋን አጠራቅማ ወደ ሀገሯ ስትገባ ግን ያጋጠማት ፈተና ትልቅ ነበረ ማለት ነው። አስባችሁታል? እናንተ በሰው ሀገር ላይ ለፍታችሁ ስንት ፈተናና ስቃይን አሳልፋችሁ በቃ አለፈልኝ ሀገር ገብቼ በቃ የሰራሁትን የዘራሁትን ፍሬን መልቀም አለብኝና ሀገር ገብቼ መደሰት አለብኝ። በሰው ሀገር ላይ ያሳለፍኩትን ጭንቀትና ሐሳብ ስቃይን ሀገር ገብቼ በደስታ መቀየር አለብኝ ብላችሁ ሀገር ገብታችሁ ለመደሰት አስባችሁ ህይወታችሁን ለመቀየር በነፃ ለመንቀሳቀስ በነፃ የፈለጋችሁትን ነገር ለማድረግ ወደ ሀገር ስትመለሱ ግን እንደዚህ አይነት ነገር ቢያጋጥማችሁ ምን ታደርጋላችሁ? አባካችሁ እህቶቼ እንደሷ እንደዚህ አይነት ውሳኔ ወስናችሁ ህይወታችሁን አደጋ ላይ አትጣሉ ማለት ነው። ለሚያልፍ ቀን የማያልፍ ነገርን አታድርጉ ማለት ነው። አቃለው በጣም ከባድ ነው። በሷ ቦታ ሆኜ ሳያው እኔ ራሱ በጣም ከባድ ነው። ግን ሰብር ማድረግ አለብን ሀባይቢ። በተለይ ደግሞ የሚገርመው ነገር ምን እንደሆነ ታውቃላችሁ? ስቃዩና መከራው ፈተናው እንዲሁም ደግሞ ክህደቱ ከቤተሰብ ሲሆን የበለጠ ህመም አለው። ገብታችኋል? ከባዳ ሲሆን ባዳ ነው። ባዳ ስለሆነ ነው የጎዳኝ ብላችሁ ትተውታላችሁ። ግን በቤተሰብ በገዛ ቤተሰቦቻችሁ በእናት በወንድም በእህት ሲሆን ግን በጣም ያማል ሀባይቢ። ቁስላችሁን ይረዱኛል ብላችሁ ባሰባችኋቸው ሰዎች ለናንተ ደግሞ ቁስለኛ ለመሆን ደግሞ ሰበብ ሲሆኑ በቁስላችሁ ላይ ደግሞ እንጨት ሲሰዱባችሁ በጣም ልብ ይሰብራል። እናንተ ምንም ሳትገስሩ ሰው ሀገር ላይ ሆናችሁ እነሱን እየረዳችሁ ለራሳችሁም ራሴንም ልርዳ ብላችሁ ቤት ሰርታችሁ እንደገና ብሬን ያዙልኝ መጥቼ ሀገር ላይ መደሰት ፈልጋለሁ የራሴ ህይወት እንዲኖረኝ ፈልጋለሁ እናንተም ለራሳችሁ ይሄንን አድርጉ ብላችሁ በለፋችሁበት ለነሱም እያቀበላችሁ ለራሳችሁም እያጠራቀማችሁ መጨረሻ ላይ ግን አለኝ ሀገር ገብቼ ደሰታለሁ የተሻለ ህይወት ይኖረኛል ብላችሁ ወደ ሀገር ስትገቡ ግን እንደዚህ አይ ነገር ሲያጋጥማችሁ ልብ ይሰብራል ሀባይቢ። ወላሂ ነው የምላችሁና እባካችሁ ከዚች ልጅ ብዙ የምንማረው ነገር አለ ማለት ነው። በቤተሰብ ብራችሁን የምታስቀምጡ እንደውም ደግሞ በቤተሰብ ስም መሬት የገዛችሁ እህቶቼ የነገ ቀን እሷ ፋንታ እናንተን ቢገጥማችሁ ግዴታ ከሷ ልትማሩና ሰብር ማድረግ እንዳለባችሁ ህይወት እንደሚቀጥል ያንን ሰርታችሁ የመጣችሁትን ገንዘብ ደግማችሁም ጤነኛ ከሆናችሁ ሰርታችሁ እንደምታገኙት እርግጠኛ ሆናችሁ ውስጣችሁን አሳምናችሁ ወደ ሀገር ልትገቡ ይገባል ማለት ነው። አገኛችሁም እሰየው አግኝታችኋል የራሳችሁ ነው ችግር የለውም። አላገኛችሁም ደግሞ የነገ ቀን ደግሞ ሰርታችሁ ታገኙታላችሁ። አህም ሸይ ጤና ይኑራችሁ እናንተ ሰላም ሁኑ ማለት ነው። የሷ የወሰነችውን ውሳኔ አትወስኑ ማለት ነው። ወላሂ በጣም ነው ያዘንኩት። እና ልጅቷ ስሟ ትግስት እንደሚባልና የቡታጀራ ልጅ እንደሆነች እንዲሁም ደግሞ አረብ ሀገራት ላይ ለብዙ ጊዜ ቆይታ ነው ወደ ሀገሯ የገባችው እና ለበናቷ አካውንት ነበረው ብሯን የምትልከው ነግሬያችኋለሁኝ። ቤት ሰርታለች ሁሉ ነገር አዘጋጅታ ነበረ ብሬ አለ ብላ ቤቴ አለ ብላ ወደ ሀገሯ ጓዟን ጠቅልላ ወደ ሀገሯ ከገባች በኋላ እናቷን ቤቴ ታለ ብሬ ሲታለ አስቡት እንግዲህ ብሬና ቤቴን አቀብኝ ስትላት ምን የምን ቤት የምን ብር ምንም ነገር የለሽም እና ቤትሽን ሽጠነዋል። አስቡት እንግዲህ እሷ ቤት አለኝ ብላ እዚህ ሀገር ላይ ደሟን ጠብ አድርጋ የሰራችውን ቤት የለሽም ብትባሉ
አስቡት እንግዲህ ደግሞ እኮ ለብዙ አመታት ነው ሰው ሀገር ላይ የቆየችው አረብ ሀገራትን እንዲያየው ያውቃል ለምን እኛ አረብ ሀገራት ላይ ስላለን ይቅርታ እንረዳዋለን ለምን የአረብ ቤት ሆናችሁ ያ አንድ ነገር ልንገራችሁ ማንንም አሁን እናንተ ቁስለኛ ሆናችሁ የሰውን ቁስል ትረዳላችሁ ህመምተኛ ከሆናችሁ የሰውን ህመም ትረዳላችሁ አረብ ሀገራት ላይ ደግሞ ብዙ ፈተና የደረሰባችሁ ሰዎች አረብ ሀገራት ላይ ለፍቶ የሄዱ እህቶችን ቁስል ይገባቸዋል ውስጥ ያኔ የምትረዱት ነገር አለ ማለት ነውና ማንንም ሰው በእናንተ ቦታ ላይ ካልሆነ መቼም ቢሆን ሊረዳችሁ አይችልም ሀገር እንኳን እዚህ ሀገር ላይ ለስንት አመታት ቆይተው ኖሮ የሄዱ ሰዎች እናንተ ዛሬ ላይ የሆነ ነገር ብትሉ ምን ብር እኮ ሰርተሽ ያገኘሽ ነው ማቻጣሽ ብር የሚሉ አሉ ለምን አረብ ሀገራት ላይ ለስንት አመታት ቆይተው ስንት ፈተናና ስቃይ አሳልፈው ሄዱ ሰዎች ያሳለፉትን ነገር ረስተው እናንተ ላይ ይገለበጡባቸዋል እንደውም ሀገር ያሉ ሰዎች ይሻላሉ ትላላችሁ አንድ ጊዜ ማለት ነውና በጣም ነው ከባድ ሰው ልጅ ይቀየራል ወላሂ ነው ምላችሁ ግን በጣም ነው ያሳዘነችኝና ቤቷን ሽጠው ብሯን አጥፍተው ነው የጠበቋት መጨረሻ ላይ ግን ከላስ ስንት አመት ስደት ሀገር ላይ ለፍታና ፍራዋን አገኛለሁ ብላ ወደ ሀገር ስትገባ ባጋጣማት ነገር ምክንያት ራስዋን አጥፍታለች ማለት ነው ይሄንን ድርጊት ደግሞ እናንተ መድገም አለባችሁ ብዬ አላስብም የፈለገ ያክል ችግር ላይ ብትሆኑ ወላሂ ጤነኛ ከሆናችሁ ተመልሳችሁ ሌላ ሀገር ሄዳችሁ ሰርታችሁ ታገኙታላችሁ በቃ መቼም ቢሆን እናንተ ተስፋ መቁረጥ የለባችሁ እኔም ውስጥ ራሴን አሳምኜ ነው ያለሁት ማለት ነውና እህቶቼ እባካችሁ እንደዚህ አይነት ውሳኔ ከመወሰን ተቆጠቡ ማለት ነው መቼም ቢሆን ፈጣሪንም ማስቆጣት የለብንም ገባችሁ እናንተ ከዛ በቃ ጭንቅ ላይ ሆናችሁ ሐሳብ ላይ ሆናችሁ በሚታደርጉት ጥፋት መጨረሻ ህይወታችሁንም ጭምር ነው የምታበላሹት እናንተ ፈጣሪ የሰጣችሁን ነፍስ ጊዜዋ ሳይደርስ እናንተ ራሳችሁን መግደል ማለት በጣም ከባድ ወንጀል ነው ሀባይቢ ማለት ነውና ካጠፋነው ከሰራቻናቸው ወንጀሎች ይልቅ የሰውን ነፍስ ማጥፋት ማለት እናንተ የራሳችሁን ነፍስ ብታጠፉ እናንተ ትጠይቁበታላችሁ ማለት ነው ስለዚህ አዱንያችንንም አኺራችንንም ማጣት አለብን ብዬ አላስብም ማለት ነውና ሰርታችሁ እንዳገኛችሁት ዳግማችሁም ደግሞ ሰርታችሁ ማግኘት ትችላላችሁ ስለዚህ እናንተ አህም ሸይ ጤነኛ ከሆናችሁ አህም ሸይ እናንተ ሰላም መሆናችሁ ነው የሚያሳስበውና ራሳችሁን ጠብቁ ማለት ነው አንድ ነገር ልንገራችሁ ሌላው ደግሞ ብራችሁን በቤተሰብ እንደዚህ ታማኝ ሰውና እንዲሁ የምታምኑ ሰው ካልሆነ በስተቀር በቤተሰብ ራሱ ብር ማስቀመጡ በጣም ከባድ ነው ሸይጣን አለበት ሰው ከሰው ያባላል እናት እህቷን ትክዳለች ልጅ ደግሞ እናቷን ትክዳለች በጣም ብዙ አይነት ሰው ነው ያለውና እህቶቼ ተጠንቀቁ ራሳችሁን ጠብቁ ብራችሁን ደግሞ ያዙ እንደውም ብር ወደ ሀገር ልካችሁ ከምታስቀምጡ እዚሁ በሪያሉ ብትይዙት ነው የሚሻለው ማለት ነው ትርፍም ያለው እንደዛ ነው ብዬ ነው ማስበውና ወደ ሀገር ብር ማላክ ማለት በጣም ከባድ ነው ገባችሁ በየሰዓቱ የብሩም ስለሚቀያየር ይቀያየራል ስላችሁ እንትኑ ስትልኩ ያለውና በኋላ ስትልኩ ያለው ነገር ስለሚለያይ ብራችሁን ያዙ ስትሄዱ እናንተ ስትሄዱ ይዛችሁ መሄድ ትችላላችሁ ስለዚህ እዚህ ሆናችሁ በታማኝ ሰው ጋር አስቀምጡ በጣም ፈጣሪን የሚፈራ ታማኝ ሰው ጋር አስቀምጡ እንጂ ወደ ሀገር አትላኩ ማለት ነው በተለይ ደግሞ በቤተሰብ ሲሆን በጣም ከባድ ነው በማታውቁት ስላችሁ ያኔ በባዳ ቢሆን ይሻላል እንኳን ከሳችሁ እንኳን እንደምንም ብላችሁ የምታገኙት ብር ነው ግን በቤተሰብ ሲሆን በቤተሰባችሁ በራሴ በመትሉት ቁስሌን ይረዳኛል ከብዙ ነገሮች ያድነኛል ብሬን ይዝልኛል ያስብልኛል ይጨነቅልኛል ብላችሁ ባሰባችሁ ሰው ደግሞ ስትከዱ በጣም ከባድ ነው ሀባይቢ ራሳችሁን ጠብቁ አላህ ደግሞ ከናንተ በላይ አላህ ይጠብቃችሁ እኔንም ይጠብቀኝ አላህ ከእንደዚህ አይነት ፈተናና ከእንደዚህ አይነት ስቃይ ከእንደዚህ አይነት አደጋ አላህ ይጠብቀን ወጥቶ ከመቅረትና እንደዚህ አይነት ፈተናም ከመድረስ አላህ ይጠብቀን በጥላው ስር ያድርገን ነው ምለው እህቶቼ ራሳችሁን ጠብቁ ከአላህም በታች ደግሞ እናንተ ራሳችሁን ጠብቁ ብራችሁን ያዙ ጤናችሁን ጠብቁ እንዴም ደግሞ አረብ ቤት ሆናችሁ ምግብ የማትበሉ መዳምን የምትፈሩ እህቶቼ ወላሂ ብር ምግብ ብሉ ማለት ነው ምግብ ብሉ ጤነኛ ሆናችሁና ብር ይዛችሁ ወደ ሀገር ለመግባት ከፈለጋችሁ እናንተ ብር ብቻ መዝደድ ወይም ደግሞ ስራ ብቻ መስራት ሳይሆን ጤናችሁን ጠብቁ ምግባችሁን በስነ ስርዓት ብሉ በሰዓቱ ውሃ ጠጡ ውሃ በደንብ ጠጡ ኮላሊት ኢንፌክሽን እንዳይመጣባችሁ እንዲሁም ደግሞ ይሄ
ኩዳር በእኛ ምንድነው የሚባለው? ኩዳር ኩሳ ምናምን ኢዳም ሰርታችሁ ብሉ ሰላጣ ቆራርጣችሁ ብሉ ዝም አትበሉ በባዶ ሆዳችሁ መዳም ይሆን አሁን ለምሳሌ መዳብ ምግብ ስትሰጣችሁ ድጃች ትፈልጋለች ስትሉ ለነሱ ብላችሁ አልፈልግም የምትሉ እህቶች ሁላ አው ፈልጋለሁ ብላችሁ ትስታችሁ ብሉ ሰማክ አሁን ለምሳሌ አሳ ትፈልጋለች ወይስ ባሉ አሁን አንዳንድ ጊዜ ከኔ ጋር ያሉ ሰራተኞች የሚሉት ነገር አለ አንዷ ለሐም አትበላም ለሐም ማለት ስጋ አትበላም ድጃች ሁሉ ነገር ትበላለች ግን ለሐም አትበላም ከዛ አንዳንድ ጊዜ የሆነ ሰመክ ምናምን ሴቷ ልስጥሽ